ወልዳ የተቀመጠች ሩታን ይቅርታ መጠየቅ አለብን። እንደዛ ካደረግክ እኔ እናንተ አብረን መሆን እንችላለን። ከፈለክ አሁን ሄደን ይቅርታ በላት፣ ይቅርታ ታድርግልሃለች። እንደዛ ካደረግክ እኔ እናንተ አብረን የማንሆንበት ምንም ምክንያት የለም። ምክንያቱም እንድትመለስ ነው የምፈልገው እኔ ሁላችንም እንድትመለስ ያ ነገር ገብቶ እንድትረዳው ስለምንፈልግ እንሂድና ይኸው እቤቷን ይሉሰድክና ይቅርታ ጠይቃት። ማንን? ሩታ። አንቺ እሱን ያስደስትሻል እንዴ? በደንብ ሩታን እኔ ይቅርታ። ብቻ አይደለም ሁላችንም ነው የሚያስደስተን። አይ እኔ አንቺን ካስደሰተሽ ችግር የለውም፣ ግን አንቺን ያስደስትሻል ሩታን ይቅርታ ብላት ከሩታ ጋር ብታረቅ? የምርሽን ነው? እውነቴን ነው። እሺ እንሂድ። አዎ የምርህን ነው? አዎ የምሬን ነው። አንቺ የሚያስደስትሽ ከሆነ ይሄንን ከማድረግ ወደኋላ አለ። ይቅርታ ማለት ደግሞ ትልቅነት ነው እንጂ ትንሽነት አይደለም። ግን እሺ አሁን እንሄዳለን፣ ይቅርታ ጠይቃታለሁ። እሷ ጋር ግን ብዙም ደስተኛ ካልሆነች እንደ በፊቱ ካልሆነች እኔ ላይ እንትን እንዳትይ። አይ ለሷ አታስብ። የምርሽን ነው? ትወስጂኛለሽ? ቤቷን ነው ይቅርታ ታስታርቂናለሽ? እና በደንብ የምርሽን ነው ሶሊ? ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ያው ለየት ባለ ነገር ነው የመጣሁት። እንደ ሌላ ቀኑ ሰው ላናድድ ወይ ደግሞ ሰው ላበሽቅ ምናምን አይደለም። ዛሬ ለእርቅ ነው የመጣሁት። ምክንያቱም ከዚህ በፊት ብዙ ነገር አድርጌያለሁ፣ ብዙ ሰው አስቀይሜያለሁ፣ አስደብሬያለሁ። በተለይ ደግሞ ቅርብ ያለችዋ ሶሊ አስደብሬያታለሁ እና ዛሬ የይቅርታ ቀን ነው። ይቅርታ መጠየቅ ስላለብኝ ሶሊን ይቅርታ ልጠይቃት ነው የመጣሁት ማለት ነው። ያው አበባ ይዤላታለሁ፣ እኔም ሱፍ ለብሼ መጥቻለሁ ማለት ነው። ያው በቀደም የሰራችው ነገር ቢያስደብረኝም ቢያስከፋኝም ያው ምንም ማለት አልችልም። ምክንያቱም እኔም በደንብ አስደብሬያታለሁ፣ በደንብ አስከፍቻታለሁ ማለት ይቻላል እና ዛሬ ግን ያንን ነገር እረስቼው ትቼው ይቅርታ ልጠይቃት ነው ማለት ነው። ያው ብዙ ሰዎች አስደብሬያለሁ፣ ብዙ ሰዎች አስከፍቻለሁ። ግን ደግሞ እንደ ሶሊያና ያስደብርኩትና ያስከፋሁት ሰው የለም ብዬ አስባለሁ። የኔን መቀየር ትፈልጓለች፣ ከሷ አጠገብ እንደሆን ትፈልጋለች፣ ብዙ ነገር ከሷ ጋር ሆኜ እንዳሳልፍ ትፈልጋለች። ግን ደግሞ ያንን ነገር እኔ ላስተካክልና ልረዳት አልቻልኩም። ዛሬ ግን በቃ አድርግ የምትለኝን ነገር ሁሉ ላድርግ ዝግጁ ነኝ። ይሄንን አድርግ እሺ፣ ይሄንን አድርግ እሺ ከማለት ወደ ኋላ አልልም። ምክንያቱም ከዚህ በፊት ለኔ ብላ ብዙ ነገር አድርጋለች። ከቤተሰቦቿ ሳስበው ቁጭ ብዬ ምናምን በቀደም አውርታኝ ነበረ። ቬሎ ለብሳ የመጣች ጊዜ እኔን ለማናደድ ይመስለኛል፣ የውሸት ነው። ያው እንደዛ ስታደርግ የሆነ ላገባ ነው ምናምን ስትለኝ ደብሮኝና ከፍቶኝ ነበረ። ግን ይመስለኛል እኔ ለማናደድ ነው። ምክንያቱም ከዚህ በፊት እሷን በጣም አናድጃታለሁ፣ አስከፍቻታለሁ፣ ብዙ ነገርም አድርጊያታለሁ ማለት ነው። እና ግን ያንን ነገር እኔ አልተመቸኝም ማለት ሶሊን ማስከፋትና ማስደበር በጣም ሰልችቶኛል። የምሬን ነው። ልረዳት አልቻልኩም። ለኔ ብላ ብዙ ነገር ከወንድሞቿ ከቤተሰቦቿ ተጣልጣ ያው እኔ የሆነ ሰዓት ላይ ከፍቶኝ ሌላ ሀገር በሄድኩበት ሰዓት ያለውበት ድረስ መጣ። አዲስ አበባ አፈላልጋ በማታውቀው ሀገር ምናምን ብዙ ነገር አድርጋለች። ብቻ ስለ ሶሊ ማውራው ቃል የለኝም። ቪዲዮ ላይ ብቻ አይደለም ሶሊ ከቪዲዮም ጀርባ ብዙ ነገር ነው እኔን የምታግዘኝ። ብዙ ነገር ትጋፋልኛለች ከወንድሞቿም ከሌላ ሰውም። አቤል እንደዚህ አይደለም፣ አቤላ እንደዚህ አይደለም ምናምን እያለች አጠገቤ የምትቆም እሷ ነች። እና ዛሬ ያው ለሷ አበባ ይዤላት መጥቻለሁ። ይቅርታ እላታለሁ ማለት ነው። ምክንያቱም አስደብሬያታለሁ፣ አስከፍቻታለሁ፣ ለሷ የማይገባ ነገሮች ሁሉ አድርጌያለሁ እና ችላም ብያታለሁ። ከሷ ጋርም ጊዜም እያሳለፍኩ አይደለም፣ ጊዜም እየሰጠኋት ምናምን አይደለም። እና ግን ዛሬ ግን ከዚህ በኋላ የምትለኝን ነገር አድርጌ ከሷ ጋር ጊዜ ማሳለፍ ፈልጋለሁ። እንደ በፊቱ የድሮ ጓደኝነታችን እንዲመለስ እፈልጋለሁ። የድሮም ሶሊ እንድትመለስ እፈልጋለሁ። የድሮም አቤል እንዲመለስ እፈልጋለሁ። እና ዛሬ ጠርቻታለሁ፣ ነይ ብያታለሁ። በግድ ነው የመጣችው። በግድ ከምላችሁ በላይ አስቸግራይ ማለት ነው። አልመጣም ምናምን ብላኝ ያው እንደዚህ አልመጣም የምትለኝ አይነት ሰው አልነበረችም ሶሊ። በራሴ ምክንያት ነው እኔን እያስከፋት እያስደበርኳት ስለነበር ነው ያው የማደርገው ነገር ምንም
ደስ የማይል ነገር ስለሆነ ያው እንግዲህ ዛሬ ግን ትደሰታለች ብዬ አስባለሁ። ከዛሬ በኋላ እሷን ለማስደሰት ወደ ኋላ አልልም። የመሬ ነው አድርግ የምትለኝ ነገር ሁሉ ለማድረግ ዝግጁ ነኝ። ምክንያቱም ሶሊ ለኔ በጣም ትልቅ ሰው ነች። ማንም አጠገቤ ባልነበረ ሰዓት እሷ ነች አይዞህ ምናምን ብዙ ሰው እየሰደበኝ ብዙ ነገር እያለ አጠገቤ የነበረችው ሶሊ ነች ማለት ነው። እና ዛሬ ሶሊ ይህ አበባ እሰጣታለሁ፣ ይቅርታ ጠይቃታለሁ እና የምትፈልገውን ነገር ለማድረግ ዝግጁ ነኝ ማለት ነው። ዛሬ ይመስለኛል እሺ ትለኛለች፣ ይህንን ነገር ትወደዋለች ብዬ አስባለሁ። ያው እሷም መጣች። ስሟ ትልቅ ነው ባይገርማችሁ። እያወራኋት ስለሷ እያወራሁ መጣች ማለት ነው። እንግዲህ ፊቷ ትንሽ ልክ አይደለም። ፈጣሪ ያው እንግዲህ እሷን ለመካስ እሞክራለሁ ማለት ነው። ነይ አትሽሽኝ እንጂ ጠገበኝ። እንዴት ነሽ? እግዚአብሔር ይመስገን። አይዞሽ፣ እኔ እንዳንቺ ላገባ ነው ልል አይደለም። ሱፍ ለብሼ ምናምን አበባ ይዤ የመጣሁት። አይ ብታገባም ችግር የለም። የምር አይደብረሽም? ሌላ ሰው ባገባ አይደብረኝም። እንኳንም ተገላገልኩ ነው። አው በጣም ትገርሚያለሽ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለ። ምን ሆነሽ ነው? ምን እንደምትይ ፈለክኝ? ቸኩያለሁ። ልጅ ነው ዛሬ ፈለኩሽም ማለት ትልቅ ነገር ነው። መሄድም ካለብን የምትሄጂበት ቦታ አብረን ነው መሄድ ያለብን። ለምንድን ነው ሱፍ የለበስከው አትይኝም ዛሬ? አይ ብዙም አይመለከተኝም ብዬ ነው። አይመለከተኝም? ይሄናል ከልብስ ጨርሼ ወጥቻለሁ። እንደዚህ ሳቂ እንጂ አንቺ። ለማንኛውም ሱፍ ለብሼ የመጣሁት አበባም ይዤ የመጣሁት ለኔና ላንቺ ጉዳይ ነው። ለምን? እሱ ልነግርሻለሁ። ግን ደህና ነሽ አይደል? ደህና ነኝ፣ በጣም ደህና ነሽ። ጠየቅኝ። የሰማው ነገር አለ ደህና አይደለችም ተብላል። በዛ ሰሞኑንማ ደህና እንዳልሆንሽ አውቃለሁ። ያው ከመሬት ተነስቶ ቬሎ ለብሶ ምናምን ላገባ ነው ማለቱ ራሱ ትልቅ ጤነኝነቴን ነው እንደው የሚገልጸው። ከመሬት ተነስቶ ገና ክላስ ትምህርት ሳትጨርሺ ምናምን ላገባ ነው ማለት ራሱ ጤንነት አይደለም። እሱን ተይው፣ እረስቼዋለሁ። እኔን አናደሽኝ፣ እንደዛ አበሳጭተሽኝ ሄጃለሁ፣ እረስቼዋለሁ። ላንቺ ማረሰው ነገር ስለሌለ ማለት ነው። አታሽሟጪ አንዴ። እኔ ከልብ እየወረኩ ነው ሶሊ። እሺ ያለሽ ሞጥጥ ምንድን ነበር ዳሪ ልምደበር ይፈለግ። እንግዲህ ይኸውልሽ ዛሬ አንቺን ከዚህ በኋላ ላለማስከፋት ከቤቴ ስወጣ ይህንን ሱፍ አስሬ ይህንን አበባ ይዤ ስመጣ ከዚህ በኋላ አንቺን ላለማስከፋት ነው። በየትኛውም ነገር አድርጋለሁ አንቺን ላለማስከፋት፣ የምሬ ነው። እና ይሄ አበባ እስካሁን ላበሳጨውሽ፣ ላናደድኩሽ፣ ብዙ ነገር ላደረግኩሽ አውቃለሁ። ለኔ ስትይ ብዙ ነገር አድርገሻል። ከወንድሞችሽ ምናምን ተጣልተሻል፣ ምናምን ብዙ ነገር አድርገሻል። ግን ያው እኔ በሱ ፋንታ ምንም ያደረኩልሽ ነገር የለም አንቺን ከማናደድና ከማበሳጨት ውጪ። ዛሬ ግን እስካሁን ያደረኩት ነገሮች እንዳለ በዚህ አበባ ስም ይቅርታ እንዲደረግልኝ እፈልጋለሁ። ከዚህ በኋላ አንቺን መካስ እፈልጋለሁ። ደስተኛ እንድትሆኝ ማለት እፈልጋለሁ። እና በጣም 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 ይቅርታ ሶሊያና ሶሊ እና ይቅርታዬን ተቀበይ። ከዚህ በኋላ አንቺን ላለማስከፋትም ሌላም ሰውም ላለማስከፋት እሞክራለሁ። ይህንን አበባ ተቀበይ። ይቅርታ። እንደዚህ ልንበርከክ? አይ አይገባም። እውነት እውነት ገብቶክ ያ ነገር ተረድተኸው በደንብ ስሜቱን ተረድተኸው ከሆነ ይቅርታ የምትጠይቀኝ እሺ ችግር የለም። ግን ይሄ ሰው በሚልህ ነገር የላይላዩን ምናምን አስበህ ከሆነ አሁንም ድጋሚ ነው የምትቀየምት። እኔ ለምን ሰው የሚለኝን ነገር ላድርግ እንትን እላለሁ። አሁን እኮ ብዙ ሰዎች ሶሊና ታስከፋት ምን አትበል ምናምን እያሉኝ በእነሱ አይደለም እኔ በራሴ ነው። ታውቂያለሽ እኔ አንቺን በማስከፋቴ እና አንቺን በማስደበሬ ብዙ ነገር አጥቻለሁ። የምሬ ነው።
እና የሴት ጓደኛ ራሱ አንድ የለኝም። አንድ አለኝ አንቺን ምላት፣ አንቺን ቀጠው ደግሞ በጣም ነው ከፋኝ። እና ስለዚህ ይሄንን አበባ እባክሽ ተቀበይ። ይቅርታ የትልቅ ይቅርታ ምልክት ነው። አበባው ኋላ ይደርሳል፣ እንደርስበታለን። ግን እንዲህ በቀላሉ ባንዴ ያን ሁሉ ነገር ሶልዬ እየሸወድኩሽና እየፎገርኩሽ እያታለልኩሽ ነው የሚመስልሽ? እንዴት ባንዴ እንደዚህ ታዲያ? ወይስ እኔ ለመበቀል ነው ያን እኔ ያደረኩት ነገር? ይቅርታ ጠይቄ ነው እንዴ እንትን ምልሽ? እኔ ሌላ ሴት ይዤ መጥቼ ቬሎ አስለብሼ ራሴ ሱፍ ለብሼ አንዳንድ ነገሮች አድርጌ አንቺን መበቀል ምናምን አቅቶኝ እኮ አይደለም። ግን ደግሞ እኔ ራሴ አበባ ይዤ መጥቼ ሱፍ አስር ላንቺ ትልቅ ቦታ ስላለኝ ነው ይቅርታ እየጠየኩሽ ያለሁት። እኔ እኮ ያልገባኝ ነገር አበይ እንዴ ባንዴ ተቀያየርክ? እንዴት ነው ነገሩ? ስንት ነገር ብዬክ ስንት ነገር ተደርጎ ወይስ አሁንም ተመልሰህ ልትመለስ ነው? እኔ ከዚህ በፊት ስንት ነገር አላደረኩሽም እኮ። ብዙ ጊዜ እኮ ይቅርታ ጠይቀኸኛል። እሺ ግን ይቅርታ ጠይቀኸኛል፣ ከልቤ ይቅርታ ጠይቄሽ አላውቅም። ግን ደግሞ ኦኬ እስከዛሬ የነበረው ውሸት ነበር ማለት ነው? ውሸት አይደለም። እኔ አንቺ ላይ አስመስዬ ምናምን አልነበረም። ምንምም እንትንም ባድርጌ አይደለም። ግን አሁን ከልቤ ነው፣ የምሬ ነው። እንደዚህ አበባ ይዤ መጥቼ ይቅርታ ጠይቄሽ አውቃለሁ? አይ ነው አበባም ኖረም አልኖረም ዋና የልብ ይቅርታ ማለት ነው። አበባው እኮ ያን ያህል እንትን ኖሮት አይደለም። እሺ ሁሉ ነገር ተይዩ። አስከፍቼሻለሁ፣ አስደብሬሻለሁ፣ የምሬ ነው። አሁን ግን እሱ ነገር ይበቃል። በቃ ከልብሽ ይቅርታ እንድታረግልኝ እፈልጋለሁ። እና ደግሞ አንቺ የምትይኝ ነገር ከማድረግ ወደ ኋላ አልልም ሶሊ። ኦኬ እሺ ቆይ አንዴ እዚህ ጋር እኔ የምልህ ነገር ሁሉም ነገር ታደርጋለህ? አዎ አደርጋለሁ። ማለት የሚከብደኝ ነገር ካልሆነ ከማድረግ ወደ ኋላ አልልም። አይ ቆይ እኔም የሚከብድ ነገር እንትን አላደርግም። ግን ከኔ በላይ ብዙ ያስቀየምካቸው ሰዎች እንዳሉ ታውቃለህ አይደለ? እኔ ካንቺ በላይ ማንንም ያስቀየምኩት ሰው የለም ሶሊ። ያስቀየምካቸው ሰዎች አሉ። ለምሳሌ ሩታ አለች። እሷን ሄደ እኔ በምንችለው መንገድ እኔ ከሷ ጋር ማገናኘት እችላለሁ። አንተን ግን እሷን ሄደ ይቅርታ ተጠየቃት። የምር እንደኔ አሁን ተሰምቶ እሷን ይቅርታ ከጠየቃት በኋላ እሷ ይቅርታ አድርጋለች ነገሮች ከተስተካከሉ በኋላ ችግር የለም። እኔ እኮ ከሩታ ጋር ምንም አይደል። ለምንድን ነው አሁንም እኔ አንቺን እኮ ነው ይቅርታ ልጠይቅ የመጣሁት አይደል ሶሊ? እንዴ ምን ችግር አለ? እኔ ልጠይቅ ይቅርታ ከመጣ እሷን መጠየቅ እሷን ያለ መጠየቅ የሚያስደርስ ነገር ምንድነው? ምን አለ? እኔ እሷን አልጠይቅም አላልኩም። ግን ከሩታ ጋር እናንተ እንደምታስቡት ሌላ ችግር ውስጥ አይደለሁም። ሰላም ነን። እናንተ ናችሁ ሌላ ችግር። ምን ችግር ውስጥ የሚታይ ነገር እኮ ነው። ከዚህ በላይ ምን አይነት ችግር እንዲኖር ነው የፈለግከው እንዴ? ስንት ነገር ነው ያደረግከው የሰው ህይወት ውስጥ። በጣም ብዙ ነገር እኮ ነው ያደረግከው። በጣም ብዙ ነገሮች እኮ ነው ያመሰቃቀላችሁት። ያን ነገር ደግሞ ያበላሸው ሰው ነው ማስተካከል ያለበት። ስለዚህ ታስተካክሉታላችሁ። ያ ማለት ሩታን ሄደ ይቅርታ ተጠይቃታለህ። ያው እሷ መቼም አጨክንብህም። እኔ እኮ አሁን እናንተ ከሩታ በላይ ሆናችሁ ብዙ ችግር እየፈጠራችሁብኝ ያላችሁት እናንተ ናችሁ። ሩታ ምንም ከእሷ ጋር ሰላም ነን። እናንተ ናችሁ አሁን ከሩታ ጋር የተጣላን እየመሰለኝ ያላችሁት። እያስከፋሃት አይደለም እንደዛ ሆኖ ነው የሚሰማክ። በቃ ይኸውልሽ እኔና ሩታ ጓደኛሞች እንደነበርን ታውቂያለሽ አይደል? ብዙ ነገርም እንዳሳለፈን ታውቂያለሽ። ግን ደግሞ ያ ነገር ስላልሆነ እሷን በራሷ እኔም በራሴ ሆነ አንድ ላይ መሆን አልቻለም። በቃ ያንን ነገር ነው በግድ ጓደኛሞች ነው ይባላል አይደል? በግድ ሁኑ ምን እያልኩኝ አይደለም። አላስቀየምኳትም ብለህ ነው የምታስበው? ሩታን ምናልባት ሄርሜላን ስላስተዋወቁ ከአብርሽ ጋር ከፍቷት ሊሆን ይችላል። ያደረከው ነገር ራሱ እኮ ምንም ትክክል አይደለም። ምን ባለፈው ምን አደረኩ ሶሊ? አሁን እዚህ ጋር ደግሜው ሌላ ነገር እንዲፈጠር ምናምን ትፈልጋለህ ነው ወይስ ኦኬ የምትይኝ ነገር አደርጋለሁ ያልከው አሁንም ለወሬ ነው ማለት ነው? የምትይኝ ነገር አደርጋለሁ ስትይ የምትይኝ ነገር አደርጋለሁ ሲልሽ ከዚህ በኋላ አንቺን ላለማስከፋት አንቺን ላለማስደበር ሞክራለሁ። እኔ ላለማስከፋት እኔ ያደረኩልህን ነገር የምታየው ከሆነ እኔ የከፈልኩልህን መስዋዕትነት የምር ከልብ ተርተው ከሆነ ሩታን ይቅርታ ጠይቃት። እንዴ አንቺ የራስሽን አልታየሽም ነው? ሩታ ጋር ይቅርታ ከኔ በላይ እሷን ስላስቀየምኳት ነው። ከኔ በላይ እሷን እኔ ካንቺ በላይ ማንንም ያስቀየምኩት የለም እያልኩሽ እኮ ነው ሶሊ። እንዴ በጣም ባስከፋት ሄጄ ሩታን ራሱ ሄጄ ይቅርታ ጠይቃታለሁ እያልኩሽ እኮ ነው።
እኔ አንቺን ይቅርታ ልጠይቅ በመጣሁበት ሩታን ሄደት ይቅርታ ጠይቅ ማለት ምን ማለት ነው? እኔ አንቺን ነው አይደል ያስቀየምኩት ያስከፋሁት? እሺ ቆይ እኔ አንድ ጥያቄ ልጠይቅህ። መጀመሪያ እኔ እናንተ ከመጀመሪያው ጀምሮ ምንድነው ያራራቀን ብለህ አስበሃል? ምንድነው ያቀያየመን? ከሱሊ ጋር ምንድነው እዚህ ደረጃ ያዳረሰን ብለህ አስበሃል? አለመስማማት ነው በቃ። አንቺ ያልሽኝ ነገር አለመስማት እኔ ያልኩህን ነገር አለመስማት ነው። ያ ፖይንት ምንድነው ብለህ አስብ። ከሩታ ጋር የተፈጠረው ነገር ነው። እኔ እናንተ በመሀላችን ክፍተት እየፈጠረው ቆይ እንዴት ነው መጀመሪያ ምክንያቱን ሳናቅ ለምንድን ነው ቶሎ ወደ መፍትሄው የምንሄደው? ምክንያቱ ላይ በደንብ ነው ማተኮር ያለብን አይደለ? ስለዚህ ለሩታ ይቅርታ ሳትጠይቃት እኔን መተህ ይቅርታ የምትጠይቅበት ምንም ምክንያት የለም። እኔም ይቅርታ ላደርግልህ ፍቃደኛ አይደለም። እንዴት ነው እሷን ይቅርታ ሳትጠይቅ እኔን ይቅርታ ጠይቀኸኝ ይሁን ነገሮች ይሆናሉ ብዬ የማስበው ከዚህ በኋላ ይስተካከላሉ ብዬ የማስበው ያስቀየምከውን ሰው ይቅርታ ሳትጠይቅ እንዴት ነው ካንተ ጋር ልቀጥል የምችለው? ሱሊ ከባድ ሰው እየሆንሽብኝ ነው። ምንም ከባድ ሰው ሆኜ አይደለም። እኔ አንቺ ያስቤ ያለች አይደለ? እሷን እኔን አላስቀየምከኝም እያልሽኝ ነው? በሷ ምክንያት ነው እኔ እናንተ የተቀያየም ነው አይደለ? እሷን ስላስከፋት ነው እኔ እናንተ የተቀያየም ነው። በማይመጣ ሰው ስለመጣህ ነው እኔ እናንተ የተኮራረፍ ነው አይደለ? በማይመጣ እኔ ግን ግርም የምትለኝ ነገር እኔ እኮ ሩታን ቀርብ ያውቃታለሁ። ምን ሆናችሁ ነው እንደዚህ የምትሉት? ሁሉም እየመጣ ሰው እንዳለ ቆይ ቀርበህ ካወቃት እንደ ብዙ ነገር እንዳሳለፈ ሰው እኮ አይደለም አሁን ላይ የሆናችሁ ያላችሁት። ብዙ ነገር እንዳደረገችልህ ብዙ ነገር እንደተደራረጋችሁ ሰዎች እኮ አይደለም። በጣም ነው ያስቀየምካት አቤል። የሰው ልጅ እላዩን አትይ ውስጡ ምንድን ያለው የሚለውን ነገር በቃ እኔም እኮ ሴት ልጅ ነኝ አይደለ? ስለዚህ እሷን ይቅርታ ሳትጠይቅ እሷ ላይ ያደረግከውን ነገር ችላ ብለህ አልፈህ እኔ ጋር መተህ ይቅርታ ብትለኝ ላደርግልህ አልችልም። ሱሊ በቃ እኔ ምን ልበልሽ? በቃ አሁንም መጥቼ ካንቺ ጋር ሰላም እፈጥራለሁ፣ ጥሩ ነገር እፈጥራለሁ ብዬ ከፈለክ ሩታን ይቅርታ ጠይቃት። ቀላል ነገር እኮ ነው ያደረኩልህ። አንተ ውስጥህን እስኪ ድንጋይ ሆነ ሀላቢል ግን ይኸውልሽ ዛሬ እንደዚህ ሱፍ ለብሼ ቀይ አበባ ይዤ መጥቼ ይቅርታ ልጠይቅሽ ነው። እስካሁን በጣም አስከፍቼሻለሁ፣ በጣም በድዬሻለሁ እና ማይባሉ ነገር ማይደረጉ ነገሮች ሆነው አድርጌብሻለሁ እና ዛሬ ይቅርታ እንድታረግልኝ እፈልጋለሁ። እንደ ድሮ እንድንመለስ እፈልጋለሁ። እሺ ወደ ድሮ መመለስ ትፈልጋለህ? እኔም እኮ የድሮ አቤል የድሮ አቤል ቢመጣ ካንተ ጋር ማልሆንበት ምንም አይነት ምክንያት የለኝም። ካንተ ጋር ልሆን የማልችልበት ምንም አይነት ምክንያት የለም። ምክንያቱም እኔ የምፈልገው እንድትመለስ ነገራቶች ገብቶክ እንድትረዳው ነው እና አሁን ላይ ባለ መንገድ ግን ከሆነ በጣም አዝናለሁ። ልንሆናቸው ሁሉ ነገር ትቼ ነው ላስረዳ። ሁሉም ነገር ከተውክ ይቅርታ መጠየቅ ትልቅነት ነው። ይሄን መቼ እንዳንተ ማለት ነበር። በጣም ብዙ ያስከፋቸው ሰዎች አሉ። በጣም ብዙ ያስደበርካቸው ካንተ እንደዚህ ነገር የማይጠብቁ ብዙ ነገር ያደረክባቸው ሰዎች አሉ። በተለይ ሩታ ተቀለ እኔ ይቅርታ ጠይቃት ራሱ የሚያንስባት ነው የሚመስለኝ እና ብዙ ነገር በዙሪያ ያሉት ጓደኞችህን ቤተሰቦችን ብዙ ነገር አስከፍታል። ስለዚህ ያንን ነገር እነሱን ይቅርታ ጠይቅና ወደ ድሮ የምትመለስ ከሆነ ችግር የለም። እኔ ምንም ይቅርታ ላላደርግበት የምችለው ምክንያት የለም። አንተ እንደዛ የምታረግ ከሆነ ማለት ነው። ያው አሁን እንዳልኩ ነው ይቅርታ መጠየቅ በዙሪያ ያሉትን ሰዎች ይቅርታ ትጠይቃለህ። በተለይ አቤል እኔ አሁን ደጋግሜ ነው የምነግርህ። በተለይ ወልዳ የተቀመጠች ሩታን ይቅርታ መጠየቅ አለብህ። እንደዛ ካደረግክ እኔ እናንተ አብረን መሆን እንችላለን። ከፈለክ አሁን ሄደን ይቅርታ በላት፣ ይቅርታ ታደርግልሃለች። እንደዛ ካደረግክ እኔ እናንተ አብረን የማንሆንበት ምንም ምክንያት የለም። ምክንያቱም እንድትመለስ ነው የምፈልገው። እኔ ሁላችንም እንድትመለስ ያ ነገር ገብቶ እንድትረዳው ስለምንፈልግ እንሂድና ይኸው እቤቷን ልውሰድክና ይቅርታ ጠይቃት። ማንን? ሩታን። አንቺ እሱን ያስደስትሻል እንዴ? በደንብ ሩታን ይቅርታ። እኔ ብቻ አይደለም ሁላችንም ነው የሚያስደስተን። አይ እኔ አንቺን ካስደሰተሽ ችግር የለውም፣ ግን አንቺን ያስደስትሻል ሩታን ይቅርታ ብላት ከሩታ ጋር ብታረቅ? የምርሽን ነው? እውነቴን ነው። እሺ እንሂድ። አዎ የምርህን ነው? አዎ የምሬን ነው። አንቺ የሚያስደስትሽ ከሆነ ይሄንን ከማድረግ ወደኋላ አላለሁ። ይቅርታ ማለት ደግሞ ትልቅነት ነው እንጂ ትንሽነት አይደለም። በዛ ከሆነ እንሂድ። የምርሽን ነው? እውነት እንሂድ። ያስደስትሻል? እሺ ቀርበሽ ንቀፊ። ከዛ በፊት ከዚህ በኋላ እሷንም እኔንም ሁላችንን ይቅርታ ጠይቀን
ወደ ድሮ የምትመለስ ይሄ የማይሆን ባህሪ የምታሳየኝ ከሆነ አይደለም አብረን እንሆን አንድ ከተማ ላለኖር እንችላለን። እኔ ሀገር እቀይርልሻለሁ ላንቺ ስል ስለዚህ ማለት ነው አሁን ሩታን ይቅርታ ብላት ትደሰቻለሽ? ደስ ይልሻል? ከሩታ ጋር ብታረቅ በደንብ ነው የምርሽ ነው። እኔ አንቺ ብቻ ደስተኛ እንድትሆኝ ነው የምፈልገው። ምክንያቱም ማንም ባልነበረኝ ሰዓት አንቺ ነሽ እኮ የነበርሽው። ግን እሺ አሁን እንሄዳለን፣ ይቅርታ ጠይቃታለሁ። እሷ ጋር ግን ብዙም ደስተኛ ካልሆነች እንደ በፊቱ ካልሆነች እኔ ላይ እንትን እንዳትይ። አይ ለሷ አታስብ። የምርሽን ነው? ትወስጂኛለሽ? ቤቷ ነው ይቅርታ ታስታርቂናለሽ? እና በደንብ የምርሽን ነው ሶሊ? እሺ እንሂድ። ቀድመሽ ግን ቀፊ። እሺ